ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በእርግዝና ወቅት መንታዎችን ከልዩ ህመም የሚታደገው ፈርቀዳጅ ሕክምና። በቅድመ እርግዝና ወቅት መንታዎች የሚገጥማቸው ከባድና ልዩ ህመም ከፍተኛ የድምፅ ማዕበል በመጠቀም ማከም እንደሚቻል በጥናት ተለየ። ከአንድ መንታ ህፃን ወደ ሌላው የሚተላለፈው ደም እኩል ያለመሆን እንክል፣ አንደኛው ህፃን አካለ መጠኑ አነስተኛ ሌላኛው ደግሞ ትልቅ መሆኑ በህይወት መትረፋቸው አደጋ ላይ ያስቀምጣል። ቢሮኒ ጋሬት በእርግዝና ወቅት በለንደን ሐኪሞች የችግሩ ምንጭ ቀዶ ሕክምና ሳያስፈልግ የደም መተላለፊያ ከመዘጋታቸው በፊት መንታ ልጆች አደጋ ውስጥ ነበሩ። የዓለም የመጀመሪያ የሆነውን ሕክምና ተከትሎ ናሲ እና ማርጎ ጤናማ ሆነው ተወልደዋል። አሁን 4 ዓመት የሆናቸው መንታዎቹ ትምህርት በቅርቡ ይጀምራሉ። በጥናቱ ሙከራ ከተሳተፉ 10 ሴቶች ውስጥ ግማሹ ተጨማሪ ሕክምና አስፈልጓቸዋል። ከ20 መንታ ህፃናት ውስጥም 12ቱ ሕክምናውን ተከትሎ በህይወት መትረፋቸውን የአሜሪካ የማህፀንና ጽንስ ጆርናል ዘግቧል። ኩዊን ሻርሌት እና ቼልሲ ሆስፒታል ከአጥኚዎች ልዩ የጤና እክሉን ያለ ቀዶ ሕክምና በእናት ሆድ መርፌ ወይም ቴሌስኮፕ ሳያሳርፍ በማከማቸው በጣም ደስተኞች መሆናቸውን ተናግረዋል። ይሁን እንጂ የሕክምና ዘዴው በሰፊው ከመቅረቡ በፊት ውጤታማ ሕክምና መሆኑን ለማሳየት በተጨማሪ ነፍሰ ጡር ሴቶች ላይ ትልቅ ጥናት አስፈላጊ ነው። በጣም ከባድ ሁኔታ ውስጥ ነበርን እና ይህንን አልረሳውም ትላለች። ነገሮቹ ምን ሊሆኑ ይችላሉ እንደነበረ ሁሌም አብሮኝ አለ። በየቀኑ በረከቴን አስባለሁ። ከመንታ የደም ዝውውር እክል የእንግዴ ልጅ በሚጋሩ ከ10 እስከ 15 የሚሆኑ ተመሳሳይ መንታዎች ያጠቃል። በዩናይትድ ኪንግደም በየዓመቱ ከ300 እስከ 400 የሚሆኑ እርግዝናዎች ላይ ይከሰታል። በህፃን ላይ ያልተመጣጠነው የደም ዝውውር ከፍተኛው መጠን በሚያገኘው ህፃን ላይ ከመጠን ያለፈ ፈሳሽ የሚፈጥር እና አንደኛው ህፃን ላይ አነስተኛ ፈሳሽ በመፍጠር ሁለቱንም አደጋ ላይ ይጥላል። የተለመደው ሕክምና እናት ሆድ ላይ መርፌ በመላክ ፈሳሹን መጠጥ አሊያም ሌዘርን በመጠቀም የደም ቱቦን መዝጋት ነው። ለብሮኒ ሕክምናው ቀጥታና 20 ደቂቃዎች የፈጀ ነው። በልዩ ሁኔታ የተነደፈው ማሽን በእንግዴ ልጅ ላይ የድምፅ ማዕበል ስራውን ሲሰራ በጀርባዋ ተኝታ ነበር። በጣም ፈጣን ነበር እና ምንም ህመም አልነበረውም ትላለች። ብሮኒ እና ከዩኬ እና ከአውሮፓ የመጡ ሌሎች ነፍሰ ጡር ሴቶች በቅድመ እርግዝናቸው ወቅት እክሉ በመታየቱ በጥናቱ ተሳትፈዋል። የኢምፔሪያል ኮሌጅ ለንደን የጽንስ ፕሮፌሰር የሆኑት ክርስቶፈር ሊሲ ጥናቱ በጣም ተስፋ ሰጪ ነው ብለዋል። በሰፊ ጥናት ይህም የሚሰራ ከሆነ ከባድ ሕክምና ማድረግ ለሚጠበቅባቸው በርካታ ሴቶች ተስፋ ይሰጣል ሲሉ ተናግረዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።